አይረን ዲፊሸንሲ አኒሚያ አለ ካልን እና ሪፕሌስ ማድረግ ካለብን ኤሌመንታል አይረን ስንት ያስፈልገናል? አትሊስት ከ180 እስከ 200 ሚሊግራም ኤሌመንታል አይረን እንፈልጋለን። ፒውር አይረን ማለት ነው። እሺ ፒውር አይረን ማለት ኤሌመንታል አይረን ስንል ፒውር አይረን። አሁን ፕሪፓሬሽኖቹ ካያችሁት እኛ ጋር ያሉት ከሌላ ስኳር መልክ ያላቸው ከሌሎች ነገሮች ጋር የተዋሃደ ነው አይረኑ። እሺ ስለዚህ ፌረስ ሳልፌት ስንል ሳልፌትም አለው አይረንም አለው። ምን ያክል አይረን አለው ከውስጡ ካላችሁኝ በብዛት ያለው 65 ሚሊግራም ነው። የተቀረው ፓርቱ ምንድነው? ሳልፌት ነው ማለት ነው። ስለዚህ እኛ የአይረን ዲፊሸንሲ ስናክም ስንት እንፈልጋለን አልን? ኤሌመንታሪ አይረን እስከ 200 እንፈልጋለን። ሶ በቀን 3 ብንሰጥ 65 በ3 ኦልሞስት ወደ 200 ይጠጋል። እሱ ብቻ ግን አይደለም። ሪፕሌስ ካረግነው በኋላና ሄሞግሎቢኑ ካስተካከልን በኋላ ለተጨማሪ 3 ወር ሪፕሌስመንቱ መቀጠል አለብን። ለምን? አይረን ስቶሬጁን ሪፕሊሽ ማድረግ አለብን። ሶ በአንዴ ስናቆመው በአንዴ ተመልሶ የደም ማነስ የሚያመጣበት ስቴት እንዳንሆን ስቶሬጁ ፌሪቲኑ እሱን ሪፕሌስ ማድረግ ይኖርብናል። በብዛት የት ነው ስቶር የሚደረገው ካላችሁኝ ቦን ማሮ ላይ ማክሮፌጅ ውስጥ ነው አይረን ስቶር የሚደረገው። ኤክሰስ አይረን ስንወስድ ማክሮፌጅ የሚባሉ የነጭ የደም ሴሎች እዛ መቅኔ ላይ ያሉት እዛ ጋር ስቶር ተደርጎ ይቆይና በየመጠኑ ማነስ ካለብን ከሱ እየወጣ እንጠቀማለን ማለት ነው። ሶ እነዚህ ኮመን ስለሆኑ ስለነዚህ እናውራ ብለን ነው። ሌላ ተጨማሪ ነገሮች የምትጠቅሱት ነገር ካለ እንግዲህ ቫይታሚን ቢ12 ደም ማነስ ብቻ አይደለም ምልክቱ። ኢርሊ ምልክቱ የነርቭ ህመም ምልክት ሊሆን ይችላል። ሶ አኒሚያው ወይም ደም ማነሱ እንደ አንድ ምልክት ነው የሚሆነው። እሺ እንደ አንድ ምልክት ይሆናል። ስለዚህ that's why አኒሚያ ለብቻው ደም ማነስ ለብቻው በሽታ አይደለም፣ ምልክት ነው። ያመጣው ማአት 200 300 ሪዝኖች መደርደር እንችላለን። ያ ስለዚህ እንደዚህ እንድትረዱ ትፈልጋለሁ። ምልክቶቹ ተነግሯቸዋል ቅድም። ፓይካ ሲንድረም ሲላችሁ ነበር። ፓይካ ብረት መብላት የሚያምራቸው ሰዎች አሉ። አፈር መብላት ደስ የሚላቸው ነገር ክሬቪንግ አብኖርማል ለሆኑ ነገሮች ክሬቪንግ፣ ይሄ ሞር ወደ አይረን እናመዝናለን ማለት ነው። አይረን ቫይታሚን ቢ12 ግሎሳይትስ ያመጣሉ። እነዚህ ዲፊሸንሲዎች እጥረቶቹ የምላስ መሰነጣጠቅ፣ አንጉላር ኪላይቲስ የምንለው የከንፈር መሰንጠቅ ኢንዳይሬክት ምልክቶች እነዚህ ነገሮች ያመጣሉ። ሶ እነዚህን ዲተርማይን አድርጎ ማከሙ ግዴታ ነው የሚሆነው። ከምግብ እንዴት እናገኘዋለን? አይረን ሪች የሆኑ ምግቦች እነምን ናቸው የሚለው ዶክተር ፈዬ ቫይታሚን ቢ12 ሪች የሆኑ ምግቦች እነምን ናቸው ምን ናቸው፣ ፎሊክ አሲድ የትኞቹ ናቸው የሚለውን ሞር ዶክተር ፈዬ ያብራራዋል። ከዚህ ባለፈ ግን የሰው ህይወት በጣም የሚያከብድ አኒሚያ ካለ ስፔሻሊ ደግሞ አሁን ሁሉም የደም ካንሰሮች ካያችሁ የነጭ የደም ሴሎቹ ፕላትሌት የሚባለው የቀይ የደም ሴሎቹ ባንዴ ምን ይሆናሉ? በብዛት ስታዩት it will be low because the factory is in danger. Bone marrow is infiltrated with cancerous cells. so ሁሉም ኒውትረንት ስለሚጠቀሙት እና ፊዚካል ኢፌክትም ስለሚያደርሱ የቀይ የደም ሴሎቹ የነጭ የደም ሴሎቹ ፕላትሌቶቹ በጣም ወርደው ታያታላችሁ። እነዚህ ሲሆን አሁን የደም ማነስ ሲኖር የደም ከደም ካንሰር ጋር ሊያያዝ ይችላል ወይ ተብሎም ጥያቄ ምልክት ማድረግ ይኖርብናል ማለት ነው። ሶ ፋርዘር ኢንቨስቲጌሽን ማንዳቶሪ ነው። ሶ ይሄንን ልላችሁ ፈልጋለሁ። ዶክተር ፈዬ ቀጥል። ዋው በጣም ያምራል። የዛሬው ትንሽ ጠጠር ብሎባችኋል ጋይስ። አይ ሪሊ አንደርስታንድ አደርጋችኋለሁ ግን ለተገነዘበው ሰው በጣም ኢምፖርታንት ነው። ዶክተር በምኒም ዶክተር ንኬም የመለሰልን አሁን መቀበል እንጀምራለን እናንተን ጥያቄዎች። ሚንዋይል ግን አንድ ኢምፖርታንት ነገሮች መናገር ፈልጋለሁ። ስፔሻሊ አንድ የተረሳ አለ ብዬ የማስበው አክቹዋሊ ሞር ይሄንን ነገር የሚናገሩት እኔ ፕራክቲስ የማደርጋቸው ነገሮች ናቸው፣ ግን ፋንክሽናል ፐርስፔክቲቭ ነው። ግን ያው
በምኒም ቅድም ኖ ዶክተር ንጌም ቅድም ብሎን ነበረ። ኮፋክተርስ ያስፈልጉናል አንዳንድ ጊዜ ስፔሻሊ አይረን ሜታቦሊዝም እንደ ኮፋክተር የሚያስፈልጉ ነገሮች አሉ። አንዱ ኮፐርም እንዳትረሱበት ማለት ነው። እና ኮምፕሊት የሆነ የአይረን ፕሮፋይል ታሰሩ ኮፐር እንዳትረሱ። እሺ ኮፐር እንዳትረሱ። ኮፐር ጨምሩበት። ፌሪቲኑ ትራንስፈሪኑ ቅድም ዶክተር ንጌ ሲል የነበረው ላይ ኮፐር በጣም ኢምፖርታንት ነው። ኮፐር ዴፊሽንሲ ከተኮነ ቀደም እንዳለው ስፔሻሊ ከፌሪክ ወደ ፌረስ ፎርም ላይ በሚቀየርበት ጊዜ ላይ ኮፐር አንዱ ኮፋክተር ነው። አንዳንዴ ኮፐር ሎ በሚሆንበት ጊዜ ላይ ኮንቨርሽን ላይ ችግር ስለሚኖረው ምግብ ስትመገቡ ኮፐሪች ምግቦችን መመገባቸውን እንዳትረሱ። ሌላ መናገር የምፈልገው ስለ አውቶ ኢሚዩን ነገሮች ቅድም ዶክተር በሜ ተናግሯል። ብዙ ጊዜ ፌሪቲንን እዩ ብያቸዋለሁ። ፌሪቲን አንዳንድ ጊዜ ጥንቃቄ ይፈልጋል። ሌሎች አውቶ ኢሚዩን ማርከሮችንም ቼክ ማድረግ አስፈላጊ ነው። ስለዚህ በየጊዜው ፌሪቲን ሌብላችሁ ነው አኒሚክ የሆናችሁ ሰዎች ፌሪቲን ሌብላችሁ ፎልስሊ ፖዚቲቭ ኖርማል የሚሆንባቸው ኢቨን የሚጨምርባቸው ኮንዲሽኖች ይኖራሉ። እንዴት? አሁን ቀደም ዶክተር በምኒ እንደተናገረን ኢንፍላማቶሪ ማርከሮች አንዱ ፌሪቲን ነው። ቤዝ ላይን ግን ኖርማል ነው፣ ሎ ነው። ሌሎቹን ቢሳይድ ዞስ አይረን ፕሮፋይሎች ውስጥም አትሊስት የሌሎቹንም ቼክ ማድረግ አስፈላጊ ሊሆን ይችላል። ላይክ አና ሄሞሲስቴን ኤስአር ሌብላችሁንም ቼክ ማድረግም አስፈላጊ ሊሆን ይችላል ማለት ነው። ዛትስ ቬሪ ቬሪ ኢምፖርታንት ኮንሰፕቶች ናቸው ማለት ነው። እና እነዚህ ነገሮች ማየቱ በጣም አስፈላጊ ሊሆን ይችላል። ነገር ግን እኔ መናገር የምፈልገው ቅድም ዶክተር ንጌ የተናገረው ነገር ላይ አድምቼ ልናገር ፈልጋለሁ። አብዛኛውን ጊዜ ኦብቪየስሊ አኒሚክ የሆነ ሰው ሲምፕተሞቹ ይኖራሉ። ኢቭን በነገራችን ላይ ስፔሻሊ ከስትሮክ ጋርም ከጭንቅላት ጋር ተገናኝቶ የሚመጡ ነገሮች በጣም ሲሪየስ መታየት ያለባቸው ነገሮች ናቸው ማለት ነው። ለምን እንደምታውቁት ነው ወደ ጭንቅላት የሚሄደው ደም ሲምፕተሞቹ እንዳለ ከዛው ጋር ተገናኝቶ ነው ማለት ነው። ኦን ቶፕ ኦፍ ዛት ደግሞ ስኳርም ግፊትም ኮሌስትሮልም ኖሮ የደም ስሮቻችን ይጠባሉ አይደለ? እትኩሪ ትሮምቦቲክም ሊሆን ይችላል፣ ትሮምበስ ፎርም ላይ ያደርግ ይችላል ጭንቅላችን ውስጥ ምናምን፣ ከዛ ይጠባል። ኦፍ ኮርስ ኢቭን አኒሚክም ሳይኮን ራሱ ስቴኖቲክ የሆነ ወይ ደግሞ የጠበበ ደም ስሮች ላይ የሚሄደው የኦክሲጅን ዲማንድ ያንሳል። አስቡ፣ የደም ስሮቻችን ውስጥ ኮሌስትሮል ተጋግሮ የደም ስሮቻችን ጠቦ ኖርማል እንኳን ሆነን የደም ስሮቻችን ሲጠቡ እንደዚህ ያጋጥመናል ማለት ነው አይደል? አስቡ ደግሞ እንደዚህ አይነት የደም ስሮች ማጠብ ስቴኖቲክ የሆኑ ብለድ ቬዝሎች ኖሮን በዛ ላይ ደግሞ የደም ማነስ ሲኖር ደግሞ በርደኑ በጣም ትልቅ ነው ማለት ነው። ስለዚህ በቀላል የሚታይ ነገር አይደለም ማለት ነው። ኦኬ፣ ታዲያ አሁን የትኛውም አገር ላይ ሆኖ ኢትዮጵያም ሆኖ አሜሪካም ሆኖ የትም ሆኖ ዩሮፕም የትም ሆኖ ምርመራ ታደርጋላችሁ፣ ሎ ነው። ሜዲኬሽን ይሰጣችኋል። እንግዲህ ዲፍረንት ታይፕስ ኦፍ ሜዲኬሽን። ታዲያ ለምን ደሞ የማያስተካከለው? አንዳንዶቹ እንደውም በየ3 ወሩ እየተመላለሱ መርፌ የሚወጉም አሉ። ግን ስቲል ሎ ነው። ለምን? አይነሪች ምግቦችን እየተመገቡ ስፔሻሊ ኦርጋን ሚቶችን እየተመገባችሁ ስጋ እየተመገባችሁ ባይዘው ኦርጋን ሚት በጣም ጠቃሚ ነው። በነገራችን ላይ ኩላሊት፣ ጉበት is very important። ይሄን የተመገባችሁ ግን ሌሎቹም ደግሞ የተመገባችሁ እንዴት ነው? ለምንድን ነው ሁል ጊዜ ሎ የሚሆነው? ይሄን ስንመጣ ማየት ያለብን ነገሮች ሆድሽ እንዴት ነው? ይሄ ኢምፖርታንት ፋክተር ነው። ምግብ ስትበሉ እንግዲህ ከአፍ ጀምሮ
ከአፍ ጀምሮ እስከታች ያለው የአንጀት ጤና ወሳኝነት አለው ማለት ነው። አሁን ዲቴይል ቅድም የተነገሩ ነገሮችን ተነግሯቸዋል። ነገር ግን ኢንፈሳስ ማድረገው እኔ the role of your ጨጓራ and አንጀት alright ጨጓራና አንጀት ላይ ስራ ካልተሰራ በስተቀር አሁን እኮ for us it's very simple ነበር የሚሆነው አይደለ? ኦኬ you are iron low ነው ሶ ምን ማድረግ አለብሽ ነው አይረን ሰፕሊመንት ሰጂ ነው ሶ እና እድሜ ልክ ሙሉ ነው የምትወስዱት አይረኑ ምን ያህል ጊዜ ነው የምትወስዱት? ኦኬ እስኪስተካከል ከዛስ ተመልሶስ አይወርድም እንዴ? ይወርዳል። so we have to treat underlying factor ኢትዮጵያ ውስጥ ምናምን ያሉ ሰዎች ቅድም እንዳልኩ ዲዋርም እናደርጋለን ምናምን ሌሎቹ ነገሮች ይናሉ ኖርማሊ ሌሎቹ ፋክተሮች እንዳለ ሆኖ ማለት ነው። አሁን ማወራው ግን ኦኬ ሶ ለ6 ወር ለ4 ወር you know ቶስት ያለሽ ሜዲኬሽን by the way ምንድነው ኦቨር ዘ ካውንተር የአይረን ሜዲኬሽን መውሰድ በጣም አደገኛ የሆነ የጤና ችግር ሊያመጣም ይችላል። by the way አይረን ሲያንስም ሲበዛም very toxic ነው። በነገራችን ላይ በጣም መርዝ ነው ኖርማሊ ሶ ዝም ብላችሁ በየጊዜው በቃ ወለኔ በቃ አኒሚክ ነኝ በየጊዜው ማዋጥ it's very dangerous consequence በጣም መጥፎ ነው። የራሱን ቻለ ሳይንስ አለው በጣም ሰፊ ስለሆነ ዘውስጥ አልገባበትም። በጣም ሲሪየስ ነው። ስለዚህ ሩት ፋክተሩ ምንድነው? ነምበር 1 አመጋገባችን ራሱ ምንድነው? ሲቲ ሰላም ነሽ ወይ? ምንድነው የምትመገቢው? I'm sorry vegetarian ነኝ ምናምን የምትሉ ሰዎች that is very alarming ነው ለእናንተ። so you need to have animal products ያስፈልጋቸዋል። አንደኛ። ሁለተኛ ነገር you have to know about the digestion ማወቅ አለባችሁ። ምግብ ስትመገቡ እንዴት ነው የምትመገቡት? ስፔሻሊ ከአፍ ነው የሚጀምረው ዳይጀሽን አይደል? ስለዚህ ሳሊቨሪ ላይፔዝ ኤንድ ሳሊቨሪ አሚሌዝ የሚባሉ አፋችን ውስጥ ያሉ ኤንዛይሞች አሉ ስፔሲፊካሊ ለፋትና ለካርቦሃይድሬት which is amylase for carbohydrate, lipase for fat. Whereas there is no enzyme in our saliva ግን ምን አለ ጥርስ አለ ኖርማሊ። ስለዚህ ምን ማድረግ አለባችሁ ማለት ነው? ማይንድፉልን ያበላል መመገብ አለባችሁ ማለት ነው። በደንብ አድቃችሁ መመገብ አለባችሁ ማለት ነው። ዘን አድቀን ካስገባን በኋላ ደግሞ ጨጓራ እስከገባ በኋላ ደግሞ now very important factors ጨጓራችን ውስጥ ያሉ አሲዶች ናቸው ኖርማሊ። so most of the people have weak የሆነ ጨጓራ አሲድ ነው ያለው most of the people። so important ነገሮቹ especially vitamin B12 ላይብሬትድ የሚደረገው ወይ ደግሞ የሚወጣው ስቶማክ ውስጥ ነው ማለት ነው ኖርማሊ። and again ፓሪታል ሴሎቹም ደግሞ አብሮ ኢንትሪንሲክ ፋክተርስ ቀደም ዶክተር ያልተናገራት ነገር ኢንትሪንሲክ ፋክተርስ ፕሮዲዩስ የሚደረገው እዛ ነው ማለት ነው። so most of the people አኒሚክ የሆኑ ሰዎች they have የጨጓራ ችግር አለባቸው ኖርማሊ። አይዘር ቃር አለባቸው አይዘር ፕሮቲን ሲበሆዳቸው ይነፋል የጨጓራ ችግር አለባቸው የገት ችግር አለባቸው። በአጠቃላይ አብዛኞቹ not saying always አብዛኞቹ በሜዲሲን ላይ ሁሉ የሚባል ነገር አለ ኤክሰፕሽናል ግን አብዛኞቹ የአንጀት ችግር አለባቸው ማለት ነው። ይሄ ስቶማክ አሲድ ቬሪ ኢምፖርታንት ነው። ለምን? ኢትስ አ ጋርዲያን ነው ኖርማሊ ጋርዲያን ነው
ኖርማሊ የኛ ሰውነት አሰራሩ እንደምታውቁት ነው። ሆዳችን ውስጥ ያለው አሲድ በጣም ፕሮቴክቲቭ ነው። ኖርማሊ በብዙ ነገር ከላይም ከመጣ ይገልልናል፣ ከታችን ባክቴሪያዎች ወደ ላይ እንዳይመጡ አሴንድ እንዳያደርጉም ፕሮቴክት ያደርግልናል ማለት ነው። ሶ pH 1.5 እስከ 2 ነው አይደል? 2 ቬሪ ስትሮንግ ነው። ሎ pH ነው። ሎ pH ሲባል እንግዲህ ሎ ስትሮንግ ነው። ከውጭም ሲመጣ ይገልልናል፣ ከታችም ደግሞ ባይዘው አንዳንድ ችግሮች ከውስጥም ከውጭም ናቸው። ለምሳሌ ስኳር ዴንጀረስ ነው አይደል? ከውጭ የሚገባውም ስኳር ዴንጀረስ ነው፣ ከውስጥ የሚመጣውም ዴንጀረስ የሚሆንባቸው ኮንዲሽኖች አሉ ማለት ነው። አንዳንድ ጊዜ ውስጣችንም ውስጥ የሆኑ ባይዘው ውስጣችን ውስጥ ያሉ ባክቴሪያዎች አሉ። እነዛ ባክቴሪያዎች ብዙ ጊዜ በኤችአይቪ በምናምን ኢሚዩኒ ኮምፕሮማይዝ በሚኖርበት ጊዜ የሚገሉን እነሱ ራሳቸውን የሚገሉን ባይዘው ጠላትም ጭምር ናቸው። አክቹሊ ኖርማል ፍሎራ ናቸው። ኖርማል የሆኑት ግን የኛ ኢሚዩኒቲ ስትሮንግ ስለሆነ ነው። እኛ ደከም ስንል እነሱ መጥተው ይገሉናል። ዳትስ ዋይ በኤችአይቪ ምናምን በተለያዩ ኢሚዩኒ ሰፕሬሽን ችግሮች ላይ የሚገሉኑ እኛ ውስጥ የተቀመጡ ባክቴሪያዎች ናቸው የሚገሉን መልሰው ማለት ነው። ስለዚህ ታችኛው የአንጀታችን ክላስ ያሉ ባክቴሪያዎች ይሄ ላይ ያለው ጨጓራ ባክቴሪያ ስትሮንግ ስለሆነ ላይ ማይግሬት አያደርጉም። ግን ዊክ ሲሆን ግን ምን ያደርጋሉ? የሚከለክላቸው ነገር ስለሌለ ወደ ላይ ይወጣሉ። ሶ ዊ ኮል ኢት ሲቦ ይባላል። ሲቦ ባይ ዘ ዌይ ሲቦ ማለት ስሞል ኢንተስታይናል ባክቴሪያ ኦቨርግሮዝ ማለት ነው። ሲፎ ማለት ደግሞ ስሞል ኢንተስታይን ፈንጋል ኦቨርግሮዝ ነው። እንኳን ባክቴሪያ ብቻ አይደለም ፈንገስም ጨምሮ ላይ ይወጣል ማለት ነው። ስለዚህ አሁን ስቶማክ ችግር ዲስከስ አድርገናል። ሁለተኛ ነገር ላይ አብዞርቭ የሚደረግባቸው ቦታዎችም አይተናል ማለት ነው። ቀደም ዶክተር ንጌ እንደገለጸው አብዞርቭ ላይ እነዛ ባክቴሪያዎች ይመጣሉ፣ አብዞርቬሽን ላይ ችግር ያመጣል። ኦን ቶፕ ኦፍ ዛት ደግሞ ሌሎቹ አብኖርማሊቲዎች ከግሉትን ጋር ተገናኝቶ ከተለያዩ ነገር ተገናኝቶ የአንጀት ችግር በሚኖርበት ጊዜ ላይ አብዞርቬሽን ላይ ትልቅ ችግር አለ ማለት ያመጣል ማለት ነው። ከዛ ጋር ተያይዞ ለአብዞርቬሽን ላይ መጥፎ የሆኑ ነገሮችን ቅድም መደጋገም እንዳይሆንብኝ ብዬ ነው። በተለይ ቡና መጠጣት እንግዲህ ትልቁ ችግር አሁን ሞስት ኦፍ ዩ ያላችሁት ከኢትዮጵያ ውጭ ያላችሁት ብዬ አስባለሁ። ወይ አዲስ አበባ ያላችሁ ናችሁ ወይ ኢትዮጵያ ውጭ ያላችሁ ናችሁ። it's not fair to tell you የትኛው አይረን ሪች ምግብ ነው ለማለት with one click of chat gpt you can list አይረን ሪች ምግቦችን ሊስት ማድረግ ትችላላችሁ from plant from የኢንፎርሜሽን ጊዜ ስለሆነ ሶ ያንን ምግብ የማይመገብ ሰው የለም። አኒሚክ ሆኖ ያንን ምግብ የማይመገብ ሰው የለም። ግን ፋክተሩ እነዛ ምግቦች እንዴት ለምንድን ነው አይረንም እየወሰድሽ ታብሌትም እየወሰድሽ ምግብ ይበላሽ ስቲል አኒሚክ የምትሆኚው ሌሎቹ ፋክተሮች ቀደም ከቦን ማሮ ጋር ከምናምን ጋር አብዛኞቹ ስተዲዎች ኖርማል ሆኖ ለምንድን ነው እዚህ ጋር ችግር ያለው? it's all about your gut guys. work on that, work on stomach, work on your intestine. ያንን ስታደርጉ ሰውነታችሁ ሪስፖንድ ማድረግ ይጀምራል። alright, so that are very important points ናቸው። ኦኬ ሰው መቀበል እንጀምራለን።